ሰላም ጤና ይስጥልን ቤተሰቦቻችን እንደምን አላችሁ? ሐምሌ 1 2018 ዓመተ ምህረት ዕለተ ረቡዕ ላይ ነው የምንገኘው። ከገበያ ስፖርት ከሜዳ ባሻገር በቀጥታ ወደ እናንተ እየደረሰ ያለው የምሽት ዝግጅታችን ነው። የዕለቱ ዝግጅታችን በርካታ ጉዳዮችን ያነሳል። በተለይ ትላንትና ከተደረጉ ጨዋታዎች ጋር የተያያዙ ጉዳዮችን መነጋገሪያ የነበሩ ጉዳዮች አሉ። በእሱ ላይ ሰዎች ምን አሉ፣ የእኛስ ሀሳብ ምንድነው፣ በጨዋታው ላይ የነበረው ሁነት ምን ይመስላል የሚሉና ሌሎች ጉዳዮችንም እንደዚሁ እያነሳን ቆይታ እናደርጋለን። በዋናነት ከዚሁ ጋር ከምናነሳው ጉዳይ ጋር ተያይዞ እንግዲህ የሌሊቱ ጨዋታ ቀዳሚ ጉዳያችን ይሆናል። እንደሚታወቀው እንግዲህ 48 ሀገራትን ያሳተፈውና በሶስቱ ሀገራት በካናዳ፣ አሜሪካና ሜክሲኮ አዘጋጅነት የተካሄደው የዓለም ዋንጫ አሁን ላይ ሩብ ፍጻሜ ደርሷል ማለት ነው። ከ48ቱ 32ቱም ከ32ቱ ወደ 16ቱ አምርቶ ሩብ ፍጻሜው ላይ ነው የሚገኘው። የሩብ ፍጻሜ ጨዋታዎች በቀጣይ ይካሄዳሉ። አሁን ላይ በሩብ ፍጻሜው ፈረንሳይ፣ ሞሮኮ፣ ስፔን፣ ቤልጅየም፣ እንግሊዝ፣ ኖርዌይ፣ አርጀንቲና እና ስዊዘርላንድ ናቸው የሚገኙት። እነዚህ ሀገራት እርስ በርስ ከነገ ጀምሮ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ከዛ በፊት እንግዲህ ትላንትና በተደረገ ጨዋታ እንደዚሁ አርጀንቲና ግብፅን እንዲሁም ደግሞ ስዊዘርላንድ ኮሎምቢያን አሸንፈው እዚሁ ሩብ ፍጻሜውን የተቀላቀሉ ሀገራት ናቸው። እነዚህን ጉዳዮች የትላንትናው ጨዋታ ምን ይመስል ነበረ የሚለውን በአጠቃላይ የምናነሳበት ጉዳይ ወይም መርሃ ግብር ይሆናል ማለት ነው። ቤተሰቦቻችን ፕሮግራሙን እየመራንና መረጃዎችን ወደ እናንተ እያደረስን እኔ መኮንን አልማውና ሮቤል አብርሃም ከካሜራ ባለሙያችን ተመስገን አብርሃም ጋራ ቆይታ እያደረግን ወደ እናንተ መረጃዎችን እያደረስን እስከዛው እንዘልቃለን። እናንተም አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ሮቢ እንግዲህ ማታ ከቤተሰቦቻችን ጋራ የግብፅና አርጀንቲናን ጨዋታ በቀጥታ አስተላልፈን ዛሬ ደግሞ በዚያ ዙሪያ ላይ ከጠዋት የዜና ሰዓታችን እንደዚሁም ደግሞ ከእኩለ ቀን ትንታኔያችን በማስቀጠል ይህንን መርሃ ግብር ለቤተሰቦቻችን በእነዚያ ሰዓቶች ያላየናቸውን ነገሮች በደንብ ብናነሳ በሚል ይህንን ቆይታ እናደርጋለን። ሮቢ እንዴት ነው ትላንትና ከጨዋታው በኋላ በጨዋታው ሰዓት ያየናቸው ነገሮች ነበሩ፣ ያልናቸው ነገሮች ነበሩ። ከነገሮች ሁሉ በዓለም ዋንጫ ላይም ብቻ ሳይሆን በእግር ኳስ ዓለም ከተመለከትናቸው አስገራሚ ከምባኮች መካከል የትላንትናው የአርጀንቲና ከምባክ የማይታመን እጅግ የአርጀንቲናንም የአፍሪካንም ጉዳይ የተመለከትንበት በዳኞች በኩልም በሌሎች ሰዎችም በኩል ብዙ ጉዳዮች ሲነሱ ሲወድቁ የነበሩበት ነበረ። ብዙዎች ሀሳብም ነበረ። ጠንካራ ትችታውንም ፊፋ ላይና የዳኝነት ስርዓቱ ላይ እየተሰነዘረ ነው። በተደጋጋሚ በዚህ የዓለም ዋንጫ ላይ በጣም በትኩረት ከታዘብናቸው ነገሮች መካከል የፊፋ እና የዳኝነት ስርዓቱ ላይ የሚሰነዘሩ ትችቶች ምናልባት የዳኝነት ትችቱ ምድብ ላይ ብዙ አላስተዋልነውም ነበረ። የምድብ ጨዋታዎች ላይ ያን ያክል እንዳሁኑ የተጋነነ አልነበረም። ነገር ግን ከዚህ ከጥሎ ማለፍ ጨዋታዎች በኋላ በጣም በብዙ ደረጃ እየተነሳ ያለ ነው። የትላንትናው አንደኛው መነጋገሪያ የነበረ ነገር ነውና እንዲያው ጨዋታውን እዚሁ በቀጥታ ስናስተላልፍ ካየነው በኋላ ከዛ በኋላ እንደገና በሃይላይትም በምንም እንደገና ደግሞ በአንዳንድ መንገዶች ጨዋታውን ካየን በኋላ እንዲሁ የሐሳብ ለውጥ አደረክ? ምን ታዘብክ? ምን አዲስ ነገር አየህ? ትችቶች ልክ ናቸው ብለህ ታስባለህ? ሞኬ ይህን በሁለት አይነት መንገድ መመልከት ያስፈልጋል ብዬ አስባለሁ። ትችቶች አስፈላጊ ናቸው፣ ኦፍ ኮርስ አስፈላጊ ናቸው። ትችቶቹ የመጡባቸው መንገዶች ውስጥ አሳማኝ ናቸው የሚለውን ነገር እሱንም እንደ አንድ መሰረት አድርገን መነሳትና መወያየት እንችላለን። ጥያቄው የመጣው የአርጀንቲና ዛሬ አይደለም። ያኔ 2022 ለዓለም ዋንጫን ስታሸንፍ በፊፋ እገዛ በብዙ ምክንያቶች እየተሰጡት ችሎታቸውን ከማንሳትና ስለ ችሎታቸው ከመመስከር ይልቅ ብዙዎች በዳኝነት እገዛ በፊፋ እገዛ እዛ ደርሰዋል ብሎ የሚያስቡ አሉ። ትናንትናም በግብፅ ብሔራዊ ቡድን አሰልጣኝ እንዲሁም ደግሞ በተጫዋቹ ዚኮ መካከል ኢቨን መሐመድ ሳላህ ላይ የተናገረው ንግግሮች ወደዛ የሚያዘነብሩ ናቸው። በተለይ ዚኮ 2022ንም ዓለም ዋንጫ በምን እንደመላችሁላችሁም ትረዳላችሁ። አሁንም እሷ እንደምደግም ምንም ጥርጥር ስለሌለው አርጀንቲናውያን እንኳን ደስ አላችሁ። በቃ ይኸው እኔ ቀድሜ ልንገራችሁ ዋንጫ አሸናፊዋ እሷ ናት። እኛም በጊዜ መሰናበታችን የሙስና ውድድር ላይ መቆየት ስለሌለብን ቀረን። ትክክለኛው ፈራጅ ፈጣሪ ነው። ስለዚህ ፍርዱ ዳኝነቱ እሱ ነው የሚሻለውና እንዲህ መሰረታዊ የሌለው ውድድር ላይ መቆየት አንፈልግም። እኛም እንኳን ተሰናበትን። ለአርጀንቲናውያን ግን የ2026 የዓለም ዋንጫ አሸናፊ ስለሆናችሁ እንኳን ደስ አላችሁ ነው ያለውና
ስዊዘርላንድ አለ፣ ኢንግላንድ አለ፣ በዛ ሳይድ የሚመጡ አሉ። እነሱን እንግዲህ በምን አይነት ደረጃ ሳይኮሎጂካል ትልቅ ጫና መኖሩን ነው የሚያሳየው። አሰልጣኝ ሆሳም ሀሰንም ሲናገሩ የነበረው ንግግር ያንን ነበረ። ከፍተኛ ዳኛ በደል ደርሶብናል፣ ኢፍትሐዊ የሆነ የጨዋታ ሲስተም ነበር የተራመደብን እኛ ላይ። ከዚህ በኋላ ዓለም ዋንጫን አላይም በሬዲዮም አልሰማም ነው ያሉትና እንደዚህ ያሉ ውድድሮች ላይ ብዙ ጊዜ ትልልቅ ክለቦች ትልልቅ ሀገራቶች ይፈልጋሉ። በተለያዩ ቶርናመንቶች ላይ ለምሳሌ ዩኤፋ ሻምፒዮንስ ሊግ ላይ አሉ ትልልቅ ይጓዛሉ ተብለው ወይ ደግሞ ለማስታወቂያ ብዙ ገቢ ያመጣሉ ተብለው የሚታሰቡ ወይ ደግሞ ከትኬት አንጻር በጣም ብዙ ዋጋ ሊሰጣቸው ይችላል ብሎ የሚያስቡትን ሀገራቶችን በዚህም በዛም ብለው ማቆየት ይፈልጋሉ። ዓለም ዋንጫው ላይ የሚያየነው ያንን ነው። እነ ሊዮ ሜሲ ይፈልጋሉ፣ አርጀንቲና ትፈልጋለች ለማስታወቂያና ለተለያዩ የገበያ አጋጣሚዎች እና ውድድሩ ከጊዜ ወደ ጊዜ ገንዘብ ማግኛ እየሆነ መጥቷል። ሀገርን ክብር የሀገርን ፍቅር ማስቀደሚያ ስላልሆነ እኛም እዚህ ውድድር ላይ ምንም አናደርግም። ምክንያቱም አንድ ሀገር ህዝቡን አቃጥለውታል። ስለዚህ ያንን ተስፋ ያንን ፍላጎት ያንን እድል ያቃጠሉት ከሆነ እኛ ለምን ዝም እንላለን? በቃ ዓለም ዋንጫውን አለማየት ትክክለኛው መፍትሄ ነው። በቃ ይሄ የራሴ እርምጃ ነው ብለው ነበር የወሰኑት። እንደው እንደ አጀንዳ አድርገን የትናንትናውን ጨዋታ ተነሳን እንጂ የክሮኤሺያ ብሔራዊ ቡድን ዛሬ ጠዋት አንድ መረጃ እየተመለከትን ነበረ። የፊፋ ፖርቹጋል ጋር በነበረ ጨዋታ መልሶ ከፖርቹጋል ጋር በነበረን ጨዋታ መውደቅ አይገባንም ነበር፣ የተሻረበን ጎል ኢፍትሐዊ የሆነ ጎል ነው ብለው አደሉ። ስለዚህ አሁን ፊፋ ለማን ነው የባሎጉን ጥያቄ ያለበት? ከክሮኤሺያ ጥያቄ ያለበት። የትናንትና የአርጀንቲና ጉዳይ አለ። እንግሊዝም ነበራት፣ እንግሊዝም አላት። የጁኒየር ኳንሻ ቀይ ካርድ ቱሄል በብዙ ነገር በቃ ዳኝነት ተበድለናል ብሎ የሚለየው ምንድን ነው? የተቀሩ ሶስቱ ተሸንፏል። እንግሊዝ ግን አሸንፋ ነው ዳኝነቱ ላይ እየተከራከረች ያለችው። ብዙ ጊዜ አሸንፈው እንኳን የዳኝነት ስርዓቱን ዝም ማለት አልቻለም። አሸናፊ ብዙ ጊዜ እንዲሁም በቃ አሸንፍ ያለው ብሎ ዝምታን ነው የሚመርጠው። ግን እነዚህ እንግሊዞች አሸንፈውም ቢሆን ስለ ዳኝነት ትችት ማንሳት ማለት ራሱ በጣም ትልቅ የዳኝነት ክፍተቶች እንዳሉ የሚያሳይ ጉዳይ ነው ብዬ አስባለሁ። ወደ አርጀንቲና ጨዋታ ስንመለስ ሞኬ በጨዋታው እንቅስቃሴ ላይ ብዙዎችን እያጨቃጨቀች ያለችው ሁለት አጋጣሚዎች ናቸው። አንድ አርጀንቲናውያን በሊሳንድሮ ማርቲኔዝ ላይ ተሰርቷል ቀደም ብሎ በሚል ጥፋት የተሻረባቸው ጎል ነው። ከዛ በኋላ ፈጣን ምላሽ ሰጥተው መሪነታቸው ማሳደግ ችለው ነበር ወደ 2። ከዛ በኋላ በነበሩት የተለያዩ አጋጣሚዎች ነበር። ግን ምንድነው ጥያቄያቸው ግብጾች? አንድ የሃ ጎል መሸር አልነበረበትም። 2 ደግሞ የሃ ጎል ከኋላ የመጣ ንክኪ ነው በሚል ከተሻረ ለመሐመድ ሳላ የተከለከለው ፔናልቲ ደግሞ ሊሰጠው ይገባል የሚል ሁለት አቋም ነው ያዙት። ወይ ጎሉ መሸር አልነበረበትም ወይ ደግሞ ፔናልቲው መሰጠት ነበረበት። ጎሉ ከተሻረ ፔናልቲው መጽደቅ ነበረበት። በአንድ ጨዋታ ላይ ሁለት ተመሳሳይ ጥፋት ሁለት የተለያየ የዳኝነት ውሳኔ ይሰጣቸዋል የሚል ነው ከብዙዎች አንግል እየተነሳ ያለው። እነ ክሬስፕሰሪያም ሲያነሱት የነበረው ጉዳይ ይህን ነው ሀሳብ ነበረ። በአንድ ጨዋታ ላይ እንዴት ሁለት ያለ ዳኝነት ይሰጣል? እንዲሁም ምናልባት ለየት ያለ ሀሳብ የሰጠው በጠዋት ማለዳ ፕሮግራማችን ማንስተው ነበረ አቡ ታሪክ ነበረ። እሱም ሊዮ ሜሲን ከ11 ተጫዋቾች ጋር ማጋጠም በራሱ ኢፍትሐዊ የሆነ ስራ ነው ያለው። እውነት ነው። ሊዮ ሜሲ ምትሃተኛ ነው፣ አስደናቂ ነው። ብቻውን ልትገጥመው የምትችልበት አይደለም፣ እስከ መጨረሻው ድረስ ምታም አይደለም። አርጀንቲናውያን ልዩ ተጫዋቾች ያላቸው ብለዋል። እና በተወሰነ መንገድ የዳኝነት ጥያቄ በሁሉም ሳይድ ርዕሶች እየሆኑ መጥተዋል። እና ያንን የዳኝነት ስራውን ትልቅ ኃላፊነት የተሰጣቸው ኮሊና ናቸው። ከየሀገሪቱ የተጣጡ 148 አጠቃላይ ዳኞች ናቸው የተሰበሰቡት ሞኬ። ለነዛ 148 የሀገር ዜጋ ያላቸው ለዛ ወደ ውድድሩ ተመርጦ የመጡ ዳኞች የ4 ቀን የሜንቶርሺፕ ፕሮግራም ነበር ተዘጋጅቶላቸው የነበረው። እያንዳንዱ ሁኔታ በትግበራ በሜዳ ላይ ሲሰሩት ነበረ። ፕላስ በጨዋታ ረገድ በትንታኔ ረገድ ሲሰጣቸው ነበረ። ኮሊና ናቸው ይህንን በኃላፊነት ሲወጡ የነበረ። ኮሚቴውም ዋናው አስተባባሪ መሳቸው ስለሆኑ ከዛ ለተጫዋቾችም ለዳኞችም እንደዚህ ህጎች ተሻሽለዋል፣ እንደዚህ ቢወሰን ግር እንዳይላችሁ የሚል ነበረ። ግን በተለመደው የዳኝነት ስርዓት ውስጥ የጨዋታውን መንገድ ለማራመድ የሚሞክሩ አሉ። ማይክ ኦሊቨር አይደለም በተሻሻለ የአዲስ የዳኝነት ህግ ላይ ይቅርና በፕሪሚየር ሊግ ላይ ከጊዜ ወደ ጊዜ ጥያቄዎች የምታሻሽብ እንግሊዝ በእርግጥ አሉኝ ከምትላቸው ዳኞች መካከል አንደኛው ነው ማይክ ኦሊቨር። ለትልልቅ ውድድሮች መታጨት የሚችል ነው። ዋንጫዎችን ብዙ ፍጻሜዎች ላይ የፕሪሚየር ሊጉ ላይ ትልልቅ ጨዋታዎችን አሁን እየመራ ያለው እሱ ነው። ግን የትኛውም ቡድን ተጠያቂ ያነሳበታል፣ ጥያቄዎችን ያነሳበታል። ተሸናፊው ቡድን እኔ እናንተ ተጫዋታን ዛሬ እኔ ከተሸነፍኩ ኦሊቨር ይላል፣ አንተም ካሸነፍክ ኦሊቨር ይላል። መሐመድ ሰላም ያነሳው ጉዳይ ነበረ። ስለ ዳኝነት ማውራት ከጀመርኩኝ ብዙ ነገሮችን ተናግሬ የማይሆን ነገሮች ልገባ እችላለሁ።
ስለዚህ ዝም ማለትን ልምረጥ። ግን በአንድ ጥሎ ማለፍ ታላቅ ውድድር ላይ በጥሎ ማለፍ መድረክ ላይ ስትገናኝ ሁለቱንም ውሳኔዎች ሁለቱንም ቡድኖች ያመጣጠነው ውሳኔ ኢቭን ስህተቱላ ቢሆን ስህተቶቹን ማመጣጠን ነው እንጂ ተገቢነት ለአንዱን ቡድን እየጠቀምክ አንዱን የምትጎዳበት ውሳኔ የሚተላለፍ ከሆነ በጣም ያበሳጫል፣ ያሳዝናል። ግን ስለ ዳኝነቱ ክፉ ነገር መናገር አልፈልግም የሚል ሀሳቡን አንስቶታል። ያው እንደዚህ ካሉ ሌጀንድ ተጫዋቾች የምጠብቃቸው ንግግሮች እንደዚህ ነው። አሁን እንደዚህ ኮመንተን ዳኛ ብድሮናል፣ ፊፋ የሙሰኛ ቲም ነው፣ በጣም አሳፋሪ ነው ቢል ሞሳላ ነገ ተነገ ወዲያ ሊከተሉ የሚችል ነገሮች አሉ። ያንን ከማሰብ አንጻር በተወሰነ መንገድ ቅራኔው ግን ትልቅ እንደሆነ የተመለከትንባቸው ሁኔታዎች ነበርና መናገር አልፈልግም አልፏል፣ ምንም ለውጥ አያመጣም አይነት ነገር ነው እንጂ ማምር ሳላህም መከፋቱ በግልጽ የሚያሳይ ራሱ ተናግሯል። በጣም ያበሳጫል፣ አንድ ቡድን ያደላ ውሳኔ ሲወሰን ማየት እንደዚህ በትልቅ ውድድር ላይ ያናድዳል ብሎ ነው መልዕክቱን የሰጠውና በሚገባ ግን አሁን ምንድነው በጨዋታው የተሻለን ነበር የሚለውን ነጥብ ደግሞ ስንመለከት የኦሳማሰን መልዕክት በጨዋታው ላይ 4 የጎል ሙከራ ነው ማድረግ የቻሉት ሞኬ። ከአራቱ 2 ናቸው ደግሞ የጠበቁት፣ 2 ናቸው ወደ ጎልነት የተቀየሩት። ለምን 3 ጎል እስኪቆጠርባቸው ዝም አሉ? እሺ ዳኝነት ስህተት ይፈጸም። በነገራችን ላይ እንደው ወደዛ ከማምራታችን በፊት ከጨዋታ ብልጫው ከማንሳታችን በፊት ስለዚህ ስለ የዳኝነት ሁኔታው ላይ በነገራችን ላይ ብናነሳ ሰዎች አሁን ከግብጽ በኩል ከግብጽ ብቻ ሳይሆን ከሌሎች ብዙ ጎራዎች በኩል ብዙ አስተያየቶች እየሰጡ ነበር። አንተ እንዳልከው ማርቲኔዝ ላይ የተሰራችው የጥፋት አንደኛው፣ እንደዚሁ ደግሞ የሁለተኛው የማምር ሳላህ ላይ ፍጹም ቅጣት ምት ይገባው ነበር። እነዚህ 2 ቦታዎች ላይ የዳኝነት ስርዓቱ ላይ ግብጾች በጣም እንዲነሱ የተደረገ ነው። አይተህ ከሆነ ነውሳም የማምር ሳላህ ፋውል ተሰራበት በተባለበት ቦታ ላይ እዛ ቦታ ላይ ምንም አላሉም ነበር፣ ዝም ብለው ነበር። ግቧ ስትቆጠር ነው ረብሻ የተፈጠረው፣ ችግር የተፈጠረው። አሁን አይተው ከሆነ መሐመድ ሳላህ ላይ አሁን የተሰጡ አስተያየቶች እውነት ናቸው አይደሉም? እኔ አሁን በእኔ እይታ ጨዋታውን በኋላ ሁላ እንደዚህ ጥያቄ የተነሳባቸውን እየመለስኩ ለማየት ሞከርኩኝ። ባየሁበት መንገድ ግን ምንድነው የተረዳሁት ነገር በጨዋታው ሙሉ በጨዋታው በነበረው ነገር ብዙ ፊሽካዎች ነበሩ ለአርጀንቲናዎች ያዳሉ ወይም ደግሞ ማያስብሉ ግን ሲነፉ የነበሩ። በሌላ ጨዋታዎች ላይ ኖርማል ዝም ብሎ ጨዋታው እንዲቀጥል የሚደረገው አርጀንቲና ላይ ሲነፉ የነበሩ ፊሽካዎችን ተመልክተናል። ከነዛ ውስጥ የተወሰኑ ፊሽካዎችን አያስነፋም እኮ ነበረ ምናምን የምትላቸው አይነት ነገሮች ወይም ጨዋታውን አያስቆም ነበረ ብለህ የምታስባቸው፣ በዛ ልክ ደግሞ ከግብጽ በኩልም አልፎ አልፎ ሊቆም ይችላል ብለህ የምታስበው ያልቆሙ ኳሶችን ልታይ ትችላለህ። ግን እነዚህ 2 ቦታዎች ላይ የተነሱ ሊያንድሮ ማርቲኔዝ ላይ የተነሳችው ጥፋት አይተህ ከሆነ በትክክል እግሩ የተረገጠበት አጋጣሚ ነበረ። ፋውል የሚያስብል አጋጣሚ ነበረ። ምናልባት ያ ሙሉ ለሙሉ ዳኛው የሚያስተቸው ነው ብዬ አላስብም። ምናልባት 50% ልትተው ትችላለህ፣ 50% ልትሰጥ ትችላለህ ብዬ አስባለሁ ያንን ፋውል በእኔ እይታ። ኦኬ ጨዋታው ላይ አሁን የዳኛው ውሳኔ እንዳለው ነው። ግን ጨዋታውን ዳኛው ኮንትሮል ያደረገበት መንገድ በራሱ በተወሰነ መንገድ ጥያቄዎች የሚያስነሳ ነበር። እሱ ላይ ልናነሳ እንችላለን። አሁን የኔ ዋና ታርጌት ግን ጥፋት ነበር፣ ኤሊሳንድሮ ነበር። 2 ደግሞ መሐመድ ሳላህ የወደቀበትን አጋጣሚ አይተው ከሆነ ቀላል ንክኪ ነው፣ ፋውል የሚያስብል አይደለም ለኔ። እውነት ለመናገር ቀላል ንክኪ ነው፣ ኳሱ ላይ ብቻ ትኩረት የተደረገ ነው። ጥፋት ነው ብዬ የምወስደው አልነበር። በሌሎች አጋጣሚዎች ወይም ደግሞ አልቪተሩ ጨዋታውን የተቆጣጠሩበት መንገድ አውቶማቲካሊ ምንም ጥርጥር የለውም ጥያቄ የሚያስነሳ ነው። በተለይ ካርድ አሰጣጣቸው ላይ ምንም አልሰጡም ነበር እኮ ካርድ። በቃ የዛኔ 4 ቢጫ ካርድ ነው የተመዘዙት። ከ4ቱ ቢጫ 2ቱ ለአሰልጣኝ ስታፍ አባላቶች ናቸው። 1 ቀይ ካርድ ደግሞ ተመዟል ረዳት አሰልጣኙ። ከዛ ውጭ ባለው ለተጫዋቾች ምንም አይነት ፊሽካ ሲሰጥ አልነበረም። እሱም ይነሳል እንደ አንድ የምታነሳው ነገር ነው። ጨዋታውን ሙሉ ለሙሉ የመቆጣጠር ነገር አልነበረም። 2 ግን ዳኝነት ስርዓቱ ላይ እውነት ትላንት ላይ በትላንቱ ጨዋታም ከተመለከትነው ባሻገር ምንም ጥርጥር የለውም እኮ ፊፋ ትላንትና አርጀንቲና እንድታሸንፍ 100% ይፈልጋል። ዳኛው ያንን እንደሚቀበል ያንን ነገር እንደሚጋራ የምንጠብቀው ነገር ነው። እንደ አፍሪካ የምንታየው ነገር አለ። ኦሳማ ሐሰን ይህን ምልክት እያሳዩ ነበረ። ከዘረኝነት ጋር የተያያዘ ነበረ። ተቃውሞ ነው፣ ፍጹም ተቃውሞ፣ የመጨረሻ ተቃውሞ የምታሳየው በዚህ ምልክት ነው። እነዚህ ነገሮች ስታያቸው ባለፉት ጨዋታዎች እንግሊዝ ከሜክሲኮ በነበራት ጨዋታ ላይ ቶማስ ቱሄል የተናገሩበት መንገድ ድል አድርገው እንኳን ዝም ማለት አልቻሉም። ያነሱበት መንገድ እንደገና ዛሬ ጠዋት ክሮሺያ ይፋ ያደረገችው ጥያቄ ፖርቹጋል ላይ ወደቅንበት መንገድ የተሻረብን ጎል አግባብ አይደለም ብላ የጠየቀችው ሮናልዶን ምናልባት እንዲመጣ የማድረግ
የፊፋ ለሮናልዶ አስቦ አይደለም። ፊፋና ሮናልዶ ምንና ምን እንደሆኑ እናውቃለን። ግን ፎርብስ ዛሬ ይዞት የወጣው መረጃ ነበር። ኦኬ ምናልባት በዚሁ ለማንሳት ያክል አሜሪካና ክሪስቲያኖ ሮናልዶ ከውድድሩ ከተሰናበቱ በኋላ የሩብ ፍጻሜ ጨዋታዎች ትኬት 60% ዋጋ ቀንሷል። 60%። ኢማጂን ሜሲም ደግሞ ትናንትና ተከትሎ ቢሆን ኖሮ ኔይማርም ወድቋል። ትኬት በስንት ሊሸጥ እንደሚችል አስበው። ባዶ ሜዳም ልናይ እንችል ነበር። እጅግ በጣም አስገራሚ ሊሆን ይችል ነበር ማለት ነው። ስለዚህ ፊፋ አንድ በጣም እዚህ የዓለም ዋንጫ ላይ ነድፎ ይዞት ከመጣ ትልቅ ነገር መካከል አንደኛው ምንድነው? ፋይናንሻሉ መገንባት ነው። ትልቅ ገቢ ማግኘት ነው በዚህ ውድድር ላይ። እሱ እንዴት ታየዋለህ? የውሃ እረፍት በሚል የማስታወቂያ ሰዓት የተፈቀደበት አጋጣሚ፣ እንደ ሰዓት የተቀጣጠለውን ጨዋታ ውሃ ምደፋበት አጋጣሚ በጣም ብዙዎች እነ ጀርገን ክሎፕን ጨምሮ በጣም ብዙዎች የተቃወሙት ነው። በጣም ብዙዎች እኔ ካዘጋጆቹ ውጭ ሲደግፉት ያየሁት የለም። በተጫዋች ደረጃም በአሰልጣኞች ደረጃም በተሳታፊ ደረጃም በየትኛውም አጋጣሚ ያለው ሁላ የስፖርት ተንታኞች በሙሉ የማይቀበሉትና የጨዋታውን ሙድ የሚያበላሽ ነው የሚል ነው። አሁን እኔ የገረመኝ በ22 ደቂቃ ልዩነት ነው ውሃ የሚኖረው አይደለ? ከዛ በኋላ ያንን በውሃ ምክንያት የባከነውን ደቂቃ በሚል ጭማሪ 3 ደቂቃ ይኖራል። እረፍት ላይም ሆነ የጨዋታው መጠናቀቂያ ሰዓት ላይ ያ 3 ደቂቃ የሚጨመር ከሆነ ውሃው እረፍቱ ምን አስፈለገ? አንደኛቸውን ተጫውተው አይጨርሱት? ያቺ 3 ደቂቃ እኮ ዞሮ እኮ በዛ ጋር መጣች። ተመሳሳይ የጨዋታ ሬንጅ ነው የሚኖራቸው። በመሀል ጨዋታው በጎል ሴሌብሬሽን በጉዳት ምናምን ቢዘገይ እኮ 8-9 ደቂቃ ሊጨመር ነው። ስለዚህ ለዛ ሳይድሬሽን ሌላ ልታዘጋጅለት ነው በ22ኛው ደቂቃ። በቃ የቢዝነስ እንደሆነ አይዲያው ግልጽ ነው። እንግዲህ በአጠቃላይ በዚህ የዓለም ዋንጫ ላይ እንደተባለው ከጅማሮ ጀምሮ እንደተፈራው እንዳጋጠሙ ችግሮች መነጋገሪያ የነበሩ በጣም ብዙ ችግሮች ያሉበት ነው። በዋናነት ግን አሁን አብሮ የዘለቀው ጉዳይ እንደ ችግር መጀመሪያ ገና ከጅማሮ ጀምሮ እኛም በመሰናዷችን በተለያየ መንገድ ለቤተሰቦቻችን ስናጋራው እንደነበረ እኛም በውስጣችን ይዘነው እንደነበረ በሐሳባችን ስንጨነቅበት የነበረ ጉዳይ በታሪክ ለመጀመሪያ ጊዜ ብዙ ለውጦችን አድርጎ በመጣው የዓለም ዋንጫ ላይ የአሜሪካ እጅ በሰፊው የገባበት ፖለቲካዊ ይዘት የነበረበት እና ብዙ ችግሮች ተፈጥረውበት የነበረ ነው። ከቪዛ ችግር ጋራ ከአየር ንብረት ጋራ ከብዙ ነገሮች ጋራ እንዴት ኮንትሮል ይደረጋል፣ እንዴት በጥሩ ሁኔታ ይሄዳል፣ እንዴት ችግሮችን መፍትሄ እየፈለገ ይሄዳል የሚለው ነገር መነጋገሪያና በጣም ጠብቀው የነበረ ነገር ነው። ብዙ ነገሮች ለምሳሌ የቪዛ ጥያቄዎች እዚያው ገና መግቢያ ላይ ዝግጅቱ መግቢያ ላይ ጅማሮ ላይ ቀሩ። ከዛ በኋላ ብዙ የተነሳ ነገር የለም። እንደውም የቮዚና እናት እንደገና በኋላ መፍትሄ ተፈልጎላት የመጣችበት ሌሎች ነገሮች ልናይ እንችላለን። የአየር ንብረቱ ጉዳይ መፍትሄ የተፈለገለት መላመዱ አለ፣ እየተለመደ መጣ። በጨዋታው ላይ አሁንም እስካሁን ድረስ እስከ ሌሊቱ ጨዋታ ድረስ ችግር ሆኖ የስዊዘርላንድ እና የኮሎምቢያን ጨዋታ እናነሳዋለን። እስከዛ ጨዋታ ድረስ በየጨዋታው የችግር ሆኖ የመጣው መነጋገሪያ የሆነ የመጣው ከጨዋታዎች መቀየር ጋር ተያይዞ እንደ ትልቅ ነገር ሲነሳ የነበረው የዳኝነት ስርዓቱ ነው። ዳኝነት ስርዓቱ በፊፋ በኩል እንዳልከው ኔይማር ነው ቢመጣ በጣም ብዙ አድናቂ ያለው ሰው ነው። ፊፋ ግን በትኩረት ምናልባት አሁን ክሮሺያም ካነሳቸው ጥያቄ ጋር ተያይዞ እንደ አርጀንቲና አይነት አንድነት ስለሌላቸውና ተጫዋቾች ከሮናልዶ ጎን ስላልሆኑ ከሀገራቸውንና ሮናልዶን ያገለሉበት ጨዋታ ነው ያደረጉት ብዬ አስባለሁ። በተለይ ደግሞ ከጨዋታው በኋላ የነበራቸው ሴሌብሬሽን ሂደት ትናንትና አንተን በሚገባ ገልጸው ነበር። ከታስርጭቱ ላይ ሜሲን ወደ ላይ በቃ ዋንጫ የበሉበት ሴሬሞኒ ይመስል በነበረበት ደረጃ ነበረ ወደ ሰሜን ሲወረውሩት የነበረው። ክሪስቲያኖ ሮናልዶ ወድቆ ግን ብቻውን ቆሞ ማንም መጥቶ አዝኖ ያባበለው ሁላ የነበረ የለም። አንድ የነበረው ዳሎት ነው፣ እሱም አባብሎት ጥፋል። በጣም የሁለት ዓለም ሰዎች አሁን ክርስቲያኖ ሮናልዶ እና ሊዮኔል አንድሬስ ሜሲ በዓለም እግር ኳስ ላይ በጣም ገናና የሆኑ በ50% የዓለምን ሕዝብ ከፍለው የያዙ ሰዎች ናቸው። ሌላ እግር ኳስ ተጫዋች ያለ እስከማይመስልን ድረስ መከራከሪያ፣ መነጋገሪያ፣ መፎካከሪያ የሆኑ ሰዎች ናቸው። ግን በሊዮኔል አንድሬስ ሜሲ እና በሮናልዶ መካከል ያለው የብሔራዊ ቡድን አቀባበል አያያዝ የአርጀንቲና ተጫዋቾች ሜሲን ከፈጣሪያቸው ቀጥሎ እንደሱ የሚወዱት ሰው፣ እንደሱ የሚያከብሩት ሰው፣ እንደሱ የሚከተሉት፣ እንደሱ የሚያምኑት የሌለ በሚመስል ደረጃ በዛ ደረጃ ሲኮተኩቱ ሲቀበሉት ለማመን በሚከብድ ደረጃ እንደዚህ ይቻላል እንዲህ እስከምትል ድረስ ሮናልዶን ስታየው
እንኳን ተደስቶ ደስታውን ለመጋራት ቀርቶ ተከፍቶ ሰው ከደስታ በላይ በሀዘን ጊዜ ነው። በነገራችን ላይ ሀዘኑ የሁሉም ነው። ግን ይሄ ሀዘን ክርስቲያኖ ሮናልዶ ላይ የበለጠ ይበረታል። ምክንያቱም ዓለም ፖርቹጋል የሚያያት ክርስቲያኖ ሮናልዶን ለማየት ነው። ፖርቹጋል የሚለው ሮናልዶን ለማየት ነው። ለሮናልዶ ሲል ነው ሁሉ ነገር የሚያደርገው። አሁን ለዚህ ምሳሌ አንድም ከውድድሩ በፊት አጠቃላይ ፖርቹጋል በኢንስታግራም ገጽ የነበራት 27.5 ሚሊዮን ተከታይ ነበረ። አሁን ላይ 25.2 ሚሊዮን ተከታይ ደርሷል። ኢማጂን የ2 ሚሊዮን ያህል ሰዎች ከፔጁ አንፎሎ አድርገው ወጥተዋል። የሚገርም ነው። የሚያሳየው ያ 2 ሚሊዮን ህዝብ ፖርቹጋል የሚለውን ብሔራዊ ቡድን መጥቶ ጆይን ያደረገው ክርስቲያኖ ሮናልዶ ስለነበረ ጃኒ ቤስንም ባለፈ ምናልባት ማስታወስ እንችላለን። ወደ 5 ሚሊዮን ፎሎወር ነበረው። ነገር ግን ሮናልዶ ከኛ የተለየ ሰው አይደለም የሚል አይነት አስተያየት ሰጥቶ ነበርና ያንን ተከትሎ ወደ 3 ሚሊዮን ወደ 2 ሚሊዮን አጥቷል ነው ዝቅ ብሏል። ወደ 3 ሚሊዮን አካባቢ እስኪወርድ ድረስ የደረሰበት ነበር። ያችን ቃል በመናገሩ ብቻ ክርስቲያኖ ሮናልዶ ከኛ የተለየ አይደለም በማለታቸው የሰጡት አስተያየት የነበረው ጨዋታ በዓለም ዋንጫ ታሪክ ምናልባት ከእንግሊዝ ዋንጫውን ካነሳቸው ከ1966 የዓለም ዋንጫ በኋላ አንድ የአጥቂ ስፍራ ተጫዋች ከቡድን አጋሮቹ ዝቅተኛው የኳስ ክሬት የተደረገለት ዝቅተኛው እርግጠኛ አይደለሁም በጣም ወደ 6 የሚደርሱ ኳሶች ናቸው ክሬት የተደረጉለት። 23 የጎል ሙከራ ነው አጠቃላይ ያደረገው ክርስቲያኖ ሮናልዶ። ከ23ቱ 17ቱ በራሱ የፈጠራቸው ድሎች ናቸው አጋሮቹ የተፈጠሩለት። ይሄ ከ1966 በኋላ ለመጀመሪያ ጊዜ ሆኖ የተመዘገበበት ነው። ዳታ መመዝገብ ከጀመረበት ደግሞ የመጀመሪያው ነው። ገና የመጀመሪያው ክርስቲያኖ ሮናልዶ ነው። ይሄንን ስታይ በሁለቱ መካከል ያለውን ነገር እድሜውንም ስታየው ያለውንም ብቃት ስታየው የተገኘበትን ቦታ ፖርቹጋል ያላት የተጫዋቾች ጥራት መሀል ሜዳውን ንጉስ የሚያደርግ በፕሪሚየር ሊግ ከፍተኛ አሲስት የዓመቱ ምርጥ ፕሌይሜከር ተብሎ የተሸለመ ተጫዋች ነው ያላት። እነ ጁዋን ኔቬዝ እነ ቪቲኒያ ነው ያላት። እነ በርናንዶ ነው ያሏት። በትክክል ጭራሽ እንዲሁም በክሬሽን ደረጃ በጎል ክሬሽን ደረጃ ቶፕ ሊቀመጥ ይገባል ብለህ የምታስባቸው ናቸው። ኦፍ ኮርስ ሃላንድም 18 የጎል ሙከራ ያደረገው በውድድር ዓመቱ። ሃላንድ ከሞከራቸው 18 የጎል ሙከራዎች 12 ኢላማዎችን የጠበቁ ናቸው። ኦፍ ኮርስ ግን ሃላንድ እነዛን 18 የጎል ሙከራዎች ሲያደርግ 16ቱ ክሬት የተደረጉለት 2 ብቻ ነው በራሱ ክሬት አድርጎ መሞከር የቻለው። ያ ማለት ምን ያህል ዲፍረንስ እንዳላቸው ተመልከተው። 18 እንዲሁም መሞከሩ ሊያስገርም አይገባም። 12 ኢላማውን የጠበቀ ሙከራ ማድረጉ ሊያስገርም አይገባም። 7 ጎል ማግባቱ ሊያስገርም አይገባም። በጣም አንዳንዴ የሆነ ቆም ብለህ ስታስበው በምን ያህል ደረጃ ነው። አሁን 2 አይነት ትርጉም መስጠት የምትችለው ሁኔታዎች አሉ። ለምሳሌ አሁን ፖርቹጋል ላይ ክርስቲያኖ ሮናልዶ በምን ያህል ደረጃ ነው ምላሽ እየሰጠ ያለው ለቡድኑ፣ ወይስ ቡድኑ ደግሞ ክርስቲያኖ ሮናልዶ ቢበላ የኛ ስምስ ይደበቃል ወይ የሚለውን ነገር እሱም ፍራቻ ነው። የኔ የክርስቲያኖ ሮናልዶ ኢጎ ነው ብዬ አይደለም አስበው። አንዳንዶች እንደዛ አድርገው ሊያስቡ ይችላሉ። በተለይ የሊዮኔል ሜሲ አድናቂዎች ክርስቲያኖ ሮናልዶ ያለበት ኢጎ ቡድኑ ላይ እንዳይከበር አደረገው ሊሆን ይችላል። ኖ ፖርቹጋል ከሱ በፊት ምንም ነበረች። ከሱ በኋላ ነው ሀገር መሆን የቻለችው። በእግር ኳሱ ነው። በእግር ኳሱ ዓለም ላይ ከሱ በፊት እኮ ዩሮ አይደለም ዓለም ዋንጫ ዩሮ ላይ ለመሳተፍ ዳገት የሚሆንባት የነበረች ሀገር ናት። እሱ ከመጣ በኋላ ለሌሎችም አሪያ ሆኗል። አይደለም ለሀገሪቱ ተጫዋቾች አሪያ ከመሆኑም ባሻገር ደግሞ ሰርቶ በራሱ ብቃት ቡድኑን ብዙ ነገር ማሻገር ችሏል። 2 ጊዜ የኔሽንስ ሊግ ዋንጫ አሳክቷል። ለኔ ከዓለም ዋንጫው እኩል ነው ያለውን ዩሮ ፈረንሳይን ጭምር በማሸነፍ ራሱ እንደ ተጫዋችም እንደ አሰልጣኝም እየሆነ የበላው ዋንጫ ነው። እንደ ተጫዋችም እንደ አሰልጣኝ ሆነ የበላው ዋንጫ ገና በጊዜ በጉዳት ሲወጣ ሌላ ወደ መልበሻ ክፍል ያመራል። እሱ እዛ ሆኖ ቱታውን ለብሶ እና አሰልጣኝ ሲመራ የነበረበት ጨዋታ ነበር የነበረው። እንደዚህ ሲሆን ከሱ ደግሞ ከነሱ ሊጠበቅ የሚገባው ምላሽ እውነት እንደሆነ የሆነሳለ ደጋፊዎች አቦላ የሚባለው የፖርቹጋል ጋዜጣ ፊርማ ማሰባሰብ ጀምሮ ነበር። ይሄ ቮቲንግ እና ክርስቲያኖ ወይስ ራሞስ ማን ቋሚ ሆነ ይጀምር። ኦኬ አርጅቶ ሊሆን ይችላል ክርስቲያኖ ሮናልዶ የበፊት አቋሙ ላይ ላይሆን ይችላል። ግን ሰው ዓለም ዋንጫን የሚያየው እዚህ ጋር ሮናልዶም ብሎ እንጂ ፖርቹጋልም ብሎ እንዳልሆነ ምንም ጥያቄ የለውም። በትክክል ለዛም ነው 60% ፎርብስ መረጃውን ሲያወጣው ፖርቹጋልና አሜሪካ ከወደቁ በኋላ አይደለም ያለው፣ ሮናልዶና አሜሪካ ከወደቁ በኋላ ነው 60% ቀንሷል ያለው።
ኢማጂን ይሄ ራሱን የቻለ መልእክት ነው ያለው ፎርብስ ይዞት የወጣው መጽሔት በትክክል አሜሪካና ሮናልዶ በቂ ምላሽ ነው። ይሄ በጣም ትልቅ የሱን እንትን የሚገልጽ ምናልባት ሌሎች መረጃ ነው እየፈለኩ ነበር ግን አሁን አንተ እያወራ የሆነ መረጃ ነበር በጣም ብዙዎች አስተያየት የሰጡበት ትልልቅ ነገር በተለይ ከክርስቲያኖ ሮናልዶ ጋር ተያይዞ አሁን አንተ እንዳልከው ምናልባት ብዙ ሰዎች ከሜሲ ደጋፊ በተጨማሪ ሌሎችም እንደዚሁ ክርስቲያኖ ሮናልዶ ላይ አስተያየት ጥሩ ያልሆነ አስተያየት ከሚሰጡት መካከል የክርስቲያኖ ሮናልዶ ኢጎ ከፍተኛ የሆነ ኢጎ ከቡድን አጋሮቹ ጋር አነቋቁሮታል ወይም ደግሞ አቃቅሮታል የሚሉ አስተያየቶች በሰፊው ይሰጣሉ። ያ ነገር በቡድኑ ዘንድ እንዳይወደድ እንዳይከበር አድርጎታል። ዓለም ዋንጫና ኢብን አገሪቷ ብትታነሳ ብትበላ ፖርቹጋል በላች ሳይሆን ክርስቲያኖ ሮናልዶ በላ። እኛ በሱ ኪስ ውስጥ ነው የምንገባው። ማንም አያስታውሰንም። ሮናልዶ በላ ነው እንጂ የሚባለው የቡድን አጋሮቹ የምንታወስበት አይደለም የሚል አይነት ነገር እና ሀገራቸውንም ሮናልዶንም ነው የተመቀኑት በዚህ ጨዋታ በጣም ሮናልዶንም ፊፋንም በተመሳሳይ ደግሞ እንደዚሁ ተመቀነውታል ማለት ነው ሳያውቁም ቢሆን እና ከክርስቲያኖ ሮናልዶ ጋር በተያያዘ ምናልባት ትላንትና በነገራችን ላይ ተኮረ በርካታ የፖርቹጋል ሚዲያ እና ጋዜጠኞች ክርስቲያኖ ሮናልዶ በሰፊው በጣም ሲተቹት የነበረ ከዚያ ውጭ ግን ዋይን ሮኒ የአንድ አስተያየት ሰጥቶ ነበር። በነገራችን ላይ እኔ አሁን ላይ አስተያየት ከሚሰጡ ሰዎች መካከል ዋይን ሮኒ የሚሰጣቸው አስተያየቶች ለእግር ኳሱ በጣም ትልቅ አስተዋጽኦ ያላቸው ናቸው የሚያበረክቱ ናቸው ብዬ አስባለሁና ምንድነው ያለው በትክክል ነው የተናገረው። የቀድሞ የቡድን አጋሩ ነው በማንቸስተር ዩናይትድ ቤት ዋይን ሮኒ ብዙ የሚዋደዱ ተጫዋቾች አይደሉም፣ አይስማሙም፣ አይግባቡም፣ ግጭቶች ነበሩባቸው በሁለታቸው መካከል። ግን ከጨዋታው በኋላ ምንድነው ያለው በማንቸስተር ዩናይትድ ቤት ፈርናንዴዝን የምናውቀው ኳሱን ቶሎ ሲያሻግር ወይንም ደግሞ ክሮስ ሲያደርግ ነው። ሮናልዶ የሚመቸው እንደዚህ አይነት ኳስ ነው። ያንን ደግሞ ፖርቹጋል ውስጥ አላደረገም። ሆን ብሎ ይመስለኛል ይህንን የማያደርገው የመጫወት ፍላጎት አይታይበትም። በተለየ አንተ እንዳልከው ነው እንግሊዝ ፕሪሚየር ሊግ ያመቱ ምርጥ እንደገና የቴሪ ሄነሪንና የኬቨን ዴ ብሩይንን ሪከርድ የሰበረበትን የውድድር ዓመት አሲስ በማድረግ ያስመዘገበ ነው። እነ ቪትናን እነ ጆ ኔቬስን በፒኤስጂ ቤት ከሊጓን ዋንጫ እስከ ሻምፒዮንስ ሊግ በሻምፒዮንስ ሊግ ጉዞ እንዲሁ አርሰናልን ምን ያህል ከጥቅም ውጭ ያደረጉበት በፍጻሜው ጨዋታ የምታስታውሰው በእያንዳንዱ ነገር በዚህ ባለፉት 2 ዓመታት ላይ በጣም ግን ይወጡ ናቸው። ቡርኖ ፈርናንዴዝ አሁን የተሞከረለት ቀደም 6 ነበር ነው ያለው አይደል የተፈጠረለት እድሎች ከቡርኖ ፈርናንዴዝ ምንም እድል ሳይፈጠረለት ነው ዓለም ዋንጫውን ያጠናቀቀው። ሌላኛው የተፈጠረው 2 ከፔድሮ ኔቶ 2 ደግሞ ከጆዋ ፍሌክስ ነው። ከዛ አንድ ከራፋኤል ሊያዮ ተፈጥሮለታል፣ አንድ ደግሞ ከኮንሴሳው ነው የተፈጠረለት ከካንሴሎ ነው የተፈጠረው። ታሳውስ እንደሆነ የመጨረሻ ጨዋታቸውን እያደረጉ በነበረ ሽንፈት በስፔን በተሸነፉበት ጨዋታ ላይ ብሩኖ ፈርናንዴዝ በጣም ጥሩ ቦታ ላይ ነበረ። ክርስቲያኖ ሮናልዶ ቆሞ የነበረ ሳያቀብል ያለፈበት መንገድ አለና ምንድነው ግን እንዳጠቃላይ አሁን ለማየት የሞከርነው ለቤተሰቦቻችንም ግልጽ እንዲሆንላቸው ትላንትና በነበረው የአርጀንቲና ጨዋታ ሊዮኔል ሜሲ በቡድን አጋሮቹ ዘንድ የነበረው ቅቡልነት፣ ተወዳጅነት፣ የተሰጠው ትሪትመንት፣ የተሰጠው ድጋፍ፣ በቃ የተሰጠው አክብሮት ከክርስቲያኖ ሮናልዶ ጋር ምን ያህል ሰማይና ምድር እንደነበረ ነው። በዚህ በኩል ደግሞ ፊፋ የክርስቲያኖ ሮናልዶ መምጣት ይፈልግ ነበረ፣ ምንም ጥርጥር የለውም። ለራሱ ነው ለክርስቲያኖ ሮናልዶ አስቦ አይደለም፣ ለራሱ የቢዝነስ እንደገና ደግሞ የሊዮኔል ሜሲ መምጣት ይፈልጋል። በትላንትናው ጨዋታ ላይ ትልቁ ጫና የነበረው ያ ነገር ነው። አርጀንቲና እንድታሸንፍ የሚፈልገው በቀጣይ ስፖንሰሮችና ገቢዎች፣ የአየር ሰዓት ሽያጮች፣ የማስታወቂያ ሽያጮች ላይ የሚገኙ ገቢዎች እነሱ ነገሮች ለማስኬድ የተደረገበት መንገድ ነበረ። በጨዋታው ግን እውነት አንድ የማይካደው እውነት የአርጀንቲና እስከ መጨረሻው ድረስ የመፋለም ውጤት የመራ በቀኛ ለማለት ያለፈው ዋንጫ በቀኛ ለማለት እስከ መጨረሻው የማጋደል የሊዮኔል አንድሬስ ሜሲ አስማተኝነት ነው። በቃ እኔ በዚያ ጨዋታ የተመለከትኩት የአፍሪካውያን ድክመት እንዳለ ነው። ግብጽ እውነት ለመናገር ተፋልማለች። መጨረሻዎቹን ደቂቃዎች ነው መቆጣጠር ያልቻለችው። የምትችለውን ሁሉ አድርጋለች። ከዚያም በኋላ በጨዋታው የተፈጠሩባትን ነገሮች በአቤቱታ መንገድ አሰምታለች። ግን የአርጀንቲናውያን አንድነት፣ መተባበር፣ እስከ መጨረሻው ድረስ መፋለምና ውጤቱን ካምባክ የሰሩበት መንገድ የእውነት እስከ ዋንጫው ሊያስከዳቸው የሚችል ምን ያህል ጠንካራ ሲያለቅሱ ነበር። ኢንዞ ፈርናንዴዝ፣ ሳንድሮ ማርቲኔዝ፣ ሊዮ ሜሲ ራሱ ለምን አለቀስክ ተብሎ ሲጠየቅ ያው
ፔናልቲውን ስቼ ሀገሬን ከውድድር ውጪ ማድረጋት መስሎኝ ነበር። ደቂቆች እየገፉ በመጣ ቁጥር የሆነ የምታስባቸው ነገሮች አሉ። በትክክል ግን በቃ ፈጣሪ ለኔ ያዘጋጀልኝ ነገር ይኖራል። እንደሌላው ጊዜ እኔን በዚህ ሊያስደስተኝ ፈልጓል ብዬ እሱ ነው ደስታ የፈጠረልኝ። የደስታ ነው እንጂ ያዘን አይደለም ብላ ጥቆይታ ነበረ። የማትጠበቅ ሰውን ፍጹም ቅጣት መስጠት ጨዋታው ክላስ ቁጥራ ገረ ደግሞ ዛሬ ብቻ አይደለም ባለፈውም እንደዛም ነበር። በዚህ ውድድር ዓመት ሊዮኔል ሜሲ 2 የፍጹም ቅጣት መስጥቷል። 9 ግቦችን አስቆጥሯል። 8 ግቦችን አስቆጥሯል። ከፍተኛ ግብ አስቆጣሪ ነው። ለ9 ተከታታይ ጨዋታዎች ኳስ ጎል በማስቆጠር በዓለም ዋንጫው ሪከርዱ የሱ ነው። የራሱ ሪከርድ ጎል 9 አሲስት አዲስ ሪከርድ በትላንትና ዕለት ማስመዝገብ ችሏል። አሲስቱንም ሪከርድ ሰብሯል። የከፍተኛ ጎል አስቆጣሪነቱንም ሪከርድ ሰብሯል። ምናልባት የአሲስቱን አላውቅም፣ የሪከርዱን ግን የጎል አስቆጣሪነቱን ግን ሜባፒ በዚህ የሚቀጥል ከሆነ ምናልባት ሊያሻሽለው ይችላል። ከዛ ውጭ ግን አሁን ባለው ስታት ሊዮኔል አንድሬስ ሜሲ የአሲስት አድራጊነቱንም የከፍተኛ ግብ አስቆጣሪነቱንም እየመራ የሚገኝበት ደረጃ ላይ ነው የሚገኘው። እንግዲህ በቀጣይ ደግሞ እስከ የት ድረስ ይደርሳሉ? ቀጣይ ስዊዘርላንድና ተጋጣሚያቸው ከስዊዘርላንድ ጋር ምናልባት ስለ ማታው ጨዋታ ግን ትንሽ ብናነሳ የስዊዘርላንድና የኮሎምቢያ ጨዋታ ማታ የዳኝነት ጥያቄ የነበረበት እጅግ በጣም አስቸጋሪ በርካታ ፋውሎች ወይም ጥፋቶች የተሰሩበት ሀራምቦል አይነት ባህሪም በተወሰነ ደረጃ የተመለከትንበት ጨዋታ ነበርና የዳኝነት ጥያቄም የሚነሳበት የነበረ ጨዋታ ነበርና እንዴት ተመለከትከው? እንደው አጠር ባለ ነገር ደቂቃችንም እያለቀ ስለሆነ 44 ጥፋቶች በጨዋታው በአጠቃላይ ተሰርተዋል። 44 ጥፋት ማለት እስካሁን ባለው የዓለም ዋንጫ ውድድር ላይ አልተመለከትናቸው። እጅግ ግድያዎች የነበሩበት ነበረ። ኳስ ከመሃል ሜዳ አታልፍም ነበር። ሞኬ በጨዋታው እንቅስቃሴ ኮሎምቢያ 15 ሞክራለች፣ ስዊዘርላንድ 7 ሞክራለች። እንደ ሙከራ አካል ነው። ግን ሁለቱም ኢላማውን የጠበቀ ሙከራ ብቻ ነው ማድረግ የቻሉት። ያ ማለት ኳሱ መሃል ሜዳ ላይ ብቻ ሲከለከል ነበረ። ግልጽ ነበረ፣ ወይ አንተ ታልፋለህ ወይ ኳሱ ያልፋል ነበር በቃ የነበረው ጨዋታ በሁለቱም በኩል። ስዊዘርላንዶች ኳስ ይዘው ለማለፍ ሲሞክሩ ወይ ተጫዋቹ ብቻውን ያልፋል፣ ኳሱ ይነጠቃል። ኳሱን ይዤ ያልፋለሁ ካለ ደግሞ አብሮ ጥፋት ይሰራበት ነበር። በእንደዚህ አይነት መንገድ ነበር ጨዋታው የቀጠለው። ግን ኮሎምቢያዎች ሲሊ ስህተት ሲሰሩ ዳኛው ካርድ ለመምዘዝ በቃ እየፈጠኑ ነበር ሲመጡ የነበረው። በአንጻሩ ደግሞ የስዊዘርላንድ ተጫዋቾች ለሞት የቀረበ በቃ የሆነ እግርህን ሰብሮ እስከ ወዳኛው ሊያስቀርብ የሚችል ጥፋት እየሰሩ ዳኛው ካርድ ያዙም አይመስልም ነበር። ፊሽካ ለመንፋትም እያንገራገሩ የሚነፉባቸው ሂደቶች ነበር የነበረው። ፊሽካዎች በየሰከንዱ ይሰሙ ነበር ማለት ይችል ነበር ሲነፋበት የነበረው። ቢያንስ በአማካኝ በጨዋታው ላይ በ2 ደቂቃ አንድ ጊዜ ፊሽካ ነበር በጨዋታው ላይ እና እጅግ በጣም ቦሪንግ ነበር ለማየት የነበረ። ፕላስ ደግሞ 120 ደቂቃ ድረስ ነው የሄደው ጨዋታው። ምንም ጎል አልተቆጠረበትም። በፍጹም ቅጣት ምት የተለያዩት እና በጨዋታው እንቅስቃሴ የነበረው ከትንሽ ከግድያ መለስ ያለ ጭፍጨፋ የነበረበት ጨዋታ ነበር። ጦርነት ነበረ። ዳኛ ኮሎምቢያው ሲያነሱ የነበረው ነገር ምንድነው? ቢያንስ 2 ተጫዋች በቀይ መውጣት ነበረበት ከስዊዘርላንድ በኩል ነው ያሉት። እንግዲህ ያው በፍጹም ቅጣት ምት ተሸንፈው ከውድድሩ ውጭ ወጥተዋል። አመጣጣቸው ያስፈራ ነበረ። ከፖርቹጋል ጋር የነበራቸው ጨዋታ ምድባቸውን በበላይነት ነበር ያጠናቀቁት። ከዛ በኋላ ተጋጣሚያቸውን እየዘረሩ የመጡበት መንገድ እጅግ አስደናቂ ነበረ። ያው በመጨረሻ ግን ስዊዘርላንድ አሰናብታቸዋለች። አሳዛኝ ስንበት ነው ለኮሎምቢያ። በቀጣይ እንግዲህ ኮሎምቢያን ጥላ ያለፈችው ስዊዘርላንድ ከአርጀንቲና ጋር ጨዋታዋን የምታደርግ ነው የሚሆነው። ጨዋታቸው ቅዳሜ የሚደረግ ነው የሚሆነው። ቤተሰቦቻችን እንግዲህ በቀጥታ ወደ እናንተ እየደረሰ የነበረውና ስትከታተሉት የነበረው ፕሮግራማችን የሐምሌ 1 2018 ዓ.ም የዕለተ ረቡዕ የምሽት ዝግጅታችን ነበረ። ትናንት ከተደረጉ ጨዋታዎች ጋርና በተለይ ደግሞ የፊፋ የዳኝነት ስርዓት ጋር ተያይዞ በርካታ ጥያቄዎች የተነሱ ነበረ። በትናንትናው ጨዋታም የተመለከትነው በሁለቱም ጨዋታ ይህንን የዳኝነት ስርዓት ነበረ። እሱና የጨዋታ ውጤቶች እያነሳን ቆይታ አድርገናል። እንግዲህ አሁን ላይ የሩብ ፍጻሜ ተፋላሚዎቹ ተለይተው ታውቋል። ሩብ ፍጻሜ ጨዋታዎች ነገ ጀምሮ የሚካሄዱ ነው የሚሆነው። ነገ ዕለተ ሐሙስ ምሽት 5 ሰዓት ላይ ሞሮኮ ከፈረንሳይ የሚያደርጉት ጨዋታ ይጠበቃል። ይሄ በአብዛኛው እንግዲህ በአፍሪካ ተወላጆች ዘንድ የሚደረግ ጨዋታ ነው። አፍሪካ ቁጥር 1 ከአፍሪካ ቁጥር 2 የሚያደርጉት ጨዋታ ነው በማለት ብዙዎች የሚቀልዱበት ጨዋታ ነው። ቀጥሎ አረብ ከምሽቱ 4 ሰዓት ላይ ስፔን ከቤልጅየም የሚያደርጉት ጨዋታ ሌላኛው ወደ ግማሽ ፍጻሜ ለማለፍ የሚደረግ ጨዋታ ነው። ቅዳሜ 2 ጨዋታዎች ይደረጋሉ። 6 ሰዓት ላይ ሌሊት ኖርዌይ ከእንግሊዝ እንዲሁም ደግሞ 10 ሰዓት ላይ አርጀንቲና ከስዊዘርላንድ በሚያደርጉት ጨዋታ የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ይደረጋሉ ማለት ነው። እንዲህ እያለ እንግዲህ 48 ሀገራትን አሳትፎ አሁን ላይ 16ቱን በ32ቱ ከዛ ወደ 16ቱ የሩብ ፍጻሜ አምርቶ ቀጣይ ደግሞ እነማን ወደ ግማሽ ፍጻሜ ያልፋሉ የሚለው ነገር
ነገር ነገ ጀምሮ የሚታይ ይሆናል። ገበያ ስፖርት በቀጥታ መረጃዎችን ወደ እናንተ ጨዋታዎችንም እያስተላለፈ እንዲሁም ደግሞ በጠዋት የዜና ሰዓቱ በእኩለ ቀን ትንታኔው በምሽት እንደዚህ አይነት የውይይት ዝግጅቶቹ መረጃዎችን በሰፊው ወደ እናንተ እያደረሰ ነው የሚገኘው። ቲክታክ ገጻችንን ፎሎ በማድረግ እንዲሁም ደግሞ የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ እንደዚሁ ቀጣይ በብዛት የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ማድረግ ትችላላችሁ። ከዛም በተጨማሪ የቴሌግራም እና የፌስቡክ ገጾቻችንም አሉ ገበያ ስፖርት። በእነሱም የጽሁፍ መረጃዎችን ወደ እናንተ የምናጋራ ነው የሚሆነው። በዚሁም መከታተል እንደምትችሉ በዚሁ ለመግለጽ እንወዳለን። ገበያ ስፖርት የዕለቱ የምሽት ዝግጅታችን በዚሁ ተጠናቋል። እኔ መኮንን አልማውና ሮቤል አብርሃም ፕሮግራሙን እየመራና መረጃዎችን እያጋራናችሁ እንዲሁም ደግሞ ተመስገን አብርሃም የቴክኒኩን እየተቆጣጠሩና ካሜራውን በመቆጣጠር እንደዚሁ ከኛ ጋር ነበረ። እናንተም ከኛ ጋር ስለነበራችሁ ከልብ ነው የምናመሰግነው። መልካም ምሽት ይሁንላችሁ።